የኩ ነበር የጀመርነው። ዛሬም እንደዛ ለማስታወስ እጀምራለሁ እንደዛ ብዬ የሮሜ 7 ትምህርታችንን ሮሜ 6 ስለ ኃጢአት ነው የሚያወራው ብያቸዋለሁ። ሮሜ 7 ደግሞ ስለ ሕግ ነው የሚያወራው። ስለዚህ ስለ ኃጢአት በሮሜ 6 ላይ ኃጢአትን ድል የምንነሳው ለኃጢአት ስንሞት ነው የሚል ጥልቅና ሰፊ ሐሳብ ተመልክተናል። ኃጢአት የሚሸነፈው እኛም ድል የምንነሳው ለኃጢአት ስንሞት ነው፣ ለጽድቅ ስንነሳ ከክርስቶስ ጋራ መሞት ስለ ኃጢአት በሚል ብዙ ተምረናል። ሜን ወይም ትልቁ ፖይንት የሮሜ 6:6 ላይ ያለው ቃል ነው። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ኢየሱስ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። ኃጢአት የሚሸነፈው በክርስቶስ ሞት ነው። ከክርስቶስ ጋር መሞታችንን አምነን ስንቀበል መሞታችንን እንጸድቃለን፣ ኃጢአት ይሻራል የሚልና ዕለት በዕለት በመሞት ከኃጢአት ነፃ መውጣት እንዳለ ተማርን። ሮሜ 7 ሲጀምር ግን ምንድን ነው የሚለው? ሰው ባለበት ዘመን ሁሉ ሕግ ይገዛዋል የሚል ቃል አይተናል። ሕግን ለሚያውቁ እናገራለሁ አለ። ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁም? ሰው ለምንድን ነው ሕግ የሚገዛው አልን? በገነት ከሕግ ጋራ ተጋቡ። አዳምና ሔዋን እንዴት ተጋቡ ስንል መልካምና ክፉ የሚያስታውቀውን ዛፍ አትብላ፣ በበላህ ቀን ሞትን ትሞታለህ ብሎት ለአዳም ነግሮት ነበር። ግን እባብ ሔዋንን አሳተና አትብሉ የተባሉትን በሉ። በበሉ ጊዜ መልካምና ክፉን አወቁ። ምን ማለት ነው? የማያውቁትን ዓለም አወቁ። የማያውቁትን ስርዓት ዓለም አገቡ። ምንድነው እሱ? ሕግን አገቡ። ከሕግ ጋራ ቃል ኪዳን አሰሩ። በሞት ነው ያገቡት። እሺ ይሁት መጀመሪያ የሚኖሩት ከእግዚአብሔር ለእግዚአብሔር ሕያው ሆኖ ይኖሩ ነበረ። ኃጢአት አያውቁማ። ኃጢአት እስኪገኝብህ ድረስ በመንገዱ ሁሉ ጻድቅ ነበርክ ይለዋል አዳም። የአዳም ባህሪ ነው ይሄ። ኃጢአት እስኪገኝበት በመንገዱ ጻድቅ ነበር፣ ሕያው ነበር፣ አልሞተም። ወደ ሕግ ለመግባት ግን ለሕይወት መሞት ነበረበት። ምክንያቱም ያም ሕይወት የሕግ ነው። ያም የሕይወት መንፈስ ሕግ ነው። እሺ ሕግ ነው፣ መንግስት ነው፣ ግዛት ነው። ከዚህ ግዛት አልፎ ወደዛ ግዛት ለመሻገር መሞት ያስፈልጋል። ስለዚህ በበላ ቀን ትሞታለህ ተባለ። በላና ሞተና ከእግዚአብሔር መንግስት ሕግ ወጥቶ ወደ ፊደል ሕግ አትስረቅ፣ አታመንዝር የሚለው አሁን እንደሚባለው ሕግ ውስጥ ወይም ወደ ክፉና ወደ ደግ ዕውቀት ዓለም ወደዚህ የሚጠፋ የሚበሰብስ የሚሻግት የሚወድቅ ዓለም ወደቀ ወይም አገባ ወይም ሞተ። በመንፈስ ሞተ ሰው በስጋው ሕያው ሆነ። በስጋው ሕያው እስከሆነ ድረስ ለማን ነው የሚገዛው? ለሕግ ነው። ስለዚህ ነው ሕግን ለሚያውቁ እናገራለሁ። ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁም? ምን በቃ ሰው ማንኛውም ሰው የምታዩት ሰው በሙሉ ሕግ ይገዛዋል። መንፈሳዊ ሰው ግን ሕግ አይገዛውም፣ ጸጋ ይገዛዋል። 6:14 ብሎናል። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና የሚል ጥቅስ ጠቅሻለሁ። ስለዚህ እዚህ ጋር አሁን ሰው በኃጢአት ወይም ባለመታዘዝ ወይም በመሳት የገባበትን የወደቀበትን ወይም የተጋባበትን ኪዳን ክርስቶስ ምን አረገው? ቁጥር 4 እንዲሁ ወንድሞች ሆይ እናንተ ደግሞ
በክርስቶስ ሥጋ ለሕግ ተገላቸዋል አለ። በክርስቶስ ሞት ከክርስቶስ ጋር በመሰቀል ክርስቶስ ከራሱ ጋር እኛን ስለሰቀለን ለሕግ እንዳንገዛ አፋታን በሞት። ከዛስ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱቱ አሁን ክርስቶስ ሞቶ ሲነሳ ባላችን ይሆን ዘንድ አያችሁ፣ የክርስቶስ መንግስት፣ የክርስቶስ ዓለም፣ የህይወት መንፈስ ሕግ ልናገባ ማለት ነው። ከሞት በኋላ በትንሣኤ በቃ ለሌላ ልንሆን ማለት ነው። አሁን ከሕግ ተፋተናል። ቁጥር 6 ያልኩትን ይደግማል። አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ፍቺ ተፈጽሟል። ሞተናል። በሞት ነው ሕግ ማለትም ቃል ኪዳን የሚፈርሰው በሞት ነው። ጋብቻ የሚፈርሰው ሞት ብቻ ነው። ሰው ሳይሞት ግን ጋብቻ ፍርሶ ከሄደ አመንዝራ ይባላል የሚል ሕግ አለ። እሱን አንብበናል። ልክ እንደዚሁ ሰው ሳይሞት ለእግዚአብሔር መንግስት እገዛለሁ ካለ አመንዛሪ ነው፣ ዝሙታም ነው። ባቢሎን የተባለችው ቤተክርስቲያን ከዚህ የተነሳ ነው። ሳትሞት በቁመናዋ ሁለት ባል ይዛ ልትኖር ውሽማ ታውቃላችሁ አይደል? ውሽማ ባሏ እያለ ለሌላ ወንድ የሆነች ማለት ነው። አመንዝራ ቤተክርስቲያን አመንዝራ ናት። ለምን? ለሕግ ሳትሞት ለእግዚአብሔር መንግስት ልትኖር ትንደፋደፋለች። እኔ ጌታ ነኝ ትላለች። እኔ ጌታ ነኝ ብላ ትዘምራለች፣ ታመልካለች፣ ትጸልያለች፣ ታገለግላለች። ግን ከሕግ አልተፋታችም በሞት አያችሁ። ስለዚህ ሁለት ባል አንድ ሴት ካገባች ደግሞ እሷ ዘማዊ ናት። አያችሁ። ስለዚህ ቤተክርስቲያንን መጽሐፍ ቅዱስ ምን ይላታል? ባቢሎን ብሎ ይናገራታል። የተደባለቀ ሁለት ባል የያዘች ለአንዱ ያልሆነች። 6 ምን አለ? ድርገመው። አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ቤተ ክርስቲያን ከሕግ መፈታት አለባት። ምንድነው ሕግ? አትስረቅ፣ አታመንዝር፣ አትንካ፣ አትቅመስ፣ አንብብ፣ አታንብብ፣ ሂድ፣ አትሂድ፣ አድርግ፣ አታድርግ። እነዚህ በሁለት ገጽ ያላቸው ትእዛዞች ክፉና ደግ በመባል ይታወቃሉ። ስለዚህ ቤተ ክርስቲያን ከዚህ ሕግ ውጭ አይደለችም። ከዚህ ሕግ ውጭ አይደለችም። ቁጭ ብለን ቸርች ሄደን ብንቀመጥ ምንድን ነው የምንሰማው? ትእዛዝ ነው የምንሰማው። ሕግ ነው የምንሰማው። የፊደል ሕግ ጥሬው ያልበሰለ ትምህርት ነው የምንሰማው። መንፈሳዊነት የሌለ ጥሬ ያልኩት እሱ ነው። ፊደል ሙስሊምም፣ ኦርቶዶክስም፣ ሲንቾይዝም፣ ሂንዱይዝም የፈለጋችሁትን ሃይማኖት ሰብስቡ። በቃ ጀስት የመንግስት ሕግ ነው፣ የቤተሰብ ሕግ አይነት። ልክ ልጆቻችንን እረፍ፣ አትንካ፣ አተውም፣ አታርፍም እያልን እንደምን አዛው አይነት ሕግ ነው መንግስትም ቤተክርስቲያንም ሁሉም ይሄ ዓለም በሙሉ እንደዛ ለዛ ይገዛል። አያችሁት? የውስጥ መንፈሳችን አዲሱ ሰዋችን ግን ለእንዲህ አይነት ሕግ አይገዛም። ተፈተናል። አያችሁት? አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፈተናል። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌ በፊደል ኑሮ አይደለም። ምክንያቱስ አሁን ቁጥር 7 ላንብብላችሁ። ወደ ዛሬው ትምህርት ገባል። ምንድን ነው የሚለው? እንግዲህ ምን እንላለን አለ። ለሕግ ሞተናል፣ ከሕግ መሸሽ አለብን እያልን ስናወራ ሕግ ኃጢአት ነውን ብሎ ይጠይቀናል። አይደለም። ምንድን ነው ታዲያ? ምን ይላል? ነገር ግን በሕግ ባይሆን ኃጢአትን ባላወቅኩ ነበር ይላል።
ብለን ስንጠይቀው ደግሞ አሁንም ያስረዳናል። ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበርና ይላል። አሁን እዚህ ጋር ነው መሰረታዊ የሆነው የሕግ ትምህርት እዚህ ነው ያለው። ሕግ ምንድን ነው? ሕግ ኃጢአትን የሚገልጥ ነው። ኃጢአት ምንድን ነው ካልን ኃጢአት ማለት ምልክትን መሳት ማለት ነው። ወይም በእንግሊዘኛ ሚስቴክ አይደንቲቲ ይሉታል። ማለት የሳተም ማንነት። ሔዋን ማን ያሳታት? እባብ አስቶኝ በላው ነው ያለችው። ስለዚህ የሔዋን ማንነት በእባብ የተታለለ የሳተ ማንነት ነው። ከምንድን ነው የሳተችው? ምልክቱን የሳተ ብያቸዋለሁ። ኃጢአት ማለት ምንድን ነው የሳተችው? ከምትሄድበት ጎል ወጣች። ወዴት ነበር የምትሄደው? ወደ እግዚአብሔር መንግስት ሕይወት። ለእግዚአብሔር ሕያው ሆኖ መኖር ነበር ህልሟ፣ አላማው፣ መንገዷ፣ ምልክቷ እሱ ነበር። ለእግዚአብሔር ሕያው ሆኖ መኖር መጣና እባብ ከመንገዷ ወጣት። ሰይጣን ማለት አሰናካይ ማለት ነው። እንቅፋት ማለት ነው። ሰይጣን ከመንገድ የሚያስወጣ መንገድን የሚያስት ማለት ነው። ሰይጣን ማለት ትርጉሙ ይሄ ነው። መጣና አሳታት። በምን አሳታት? በሕግ። ምን አላት? አትብሉ የተባላችሁት። ሕጉን አመጣባትና አትብሉ ተባላችሁ እንዴ አላት። አዎ እንዳትነኩ እንዳትበሉ ትሞታላችሁ ተብለናል አለችው። አይ አይደለም አላት። ብትበሉ እንደ እግዚአብሔር መልካምና ክፉ ታውቃላችሁ። ውሸት ነው? ውሸት አይደለም። ግን አትሞቱም የሚለው ቃል ነው ውሸት። ክፉና ደግ ግን ያውቃሉ እንደ እግዚአብሔር። ልክ ነው። ግን ይሞታሉ። ምን አይነት ሞት? ከእግዚአብሔር ሕይወት ይወጣሉ። እግዚአብሔር ከሰጣቸው ትእዛዝ፣ ዓላማ፣ መንገድ ይስታሉ። ይሄ ደግሞ የማንነት ጉዳይ ነው። እሺ የመንገድ ስላችሁ ወደ አዲስ አበባ አንድ መንገድ ቢሆን ከዛ መንገድ ብቻ መሳት ሳይሆን ራስን አለማወቅ፣ ራስን ማንነትን አለማወቅ። አሁን ሰዎቹ ድሮም ራሳቸውን አያውቁም። ለነገሩ ግን ባይበሉ ዕለት ዕለት ቢኖሩ ግን ቀስ በቀስ ያውቁ ነበር ማንነታቸውን። እባብ አሳተኝና በላው። ስለዚህ ራሷን የበለጠ አለማወቅ ጨለማ ውስጥ ወደቀች። ከዚህ በኋላ ራሷን ልታገኘው ወደማትችልበት ማንነት ሕይወት ውስጥ ገባች። ስለዚህ ኃጢአት ማለት ይሄ ሰውዬ ማለት ነው። ይሄ ራሱን የሳተው መንገዱን ስቶ የወደቀው ስብዕና፣ ማንነት፣ ሕይወት ነው ኃጢአት እንጂ ድርጊት አይደለም ማለት ነው። አሁን ሰው ራሱን አያውቅም። እሺ የሳተ ነው። ማን እንደሆነ አያውቅም። ሰው ኃጢአተኛ መሆኑንም አያውቅም፣ ጻድቅም መሆኑን አያውቅም። በቃ ጨለማ ነው፣ ምንም አያውቅም። ስለዚህ ሕግ ተለቀቀበት፣ ሕግ እንዲገዛው ተደረገ እና የሕግ ስራ ምንድን ነው? ሕግ ኃጢአት ነውን? አይደለም። በሕግ ባይሆን ኃጢአትን ባላወቅው። ስለዚህ ሕግ የኃጢአት መገለጫ መንገድ ነው። እንዴት ያስቀምጥልናል? ሕጉ ምን ይላል? አትመኝ ይላል። ለሰው ነው። እሺ በሰው ውስጥ ግን ምን ተፈጥሯል? ስህተት ማለት ምንድን ነው? ስህተት ማለት ምንድን ነው መሰላችሁ? ስህተት ክፉና ደግን ማወቅ ስህተት ነው ለእግዚአብሔር። እሺ ሁለት ነገር ያውቃል ሰው። ስለዚህ ያ የሁለት ነገር እውቅናን ማግኒፋይ ወይም የሚገልጥ የሚያወጣ ምኑ ነው? አሁንም ሕጉ ነው። ምን ይላል ሕጉ?
አትመኝ ይለዋል። በሰው ውስጥ በስጋው ውስጥ ግን ምን አለ? ክፉና ደግን ማወቅ አገባ። ሰው ተዋሃደ፣ ግን አያውቅም። እና በደንብ እንዲያውቀው ሕጉ ተለቀቀበት። አሁንም ምን አለው? አትመኝ አለው። የት ነው ያገኘው ካላችሁኝ፣ በሙሴ። እሺ አትብላ አትብላ፣ በበላቀ ሞትን ትሞታለህ። ሕግ ነው ሰው። እና ይሄ ተፈጥሮ አትብላ አትመኝ የሚለውን ሕግ መታገስ አይችልም፣ መታዘዝ አይችልም። ተፈጥሮ ምድር እግዚአብሔርን መሸከም አትችልም። ምድራዊነት፣ አፈር፣ አዳም የእግዚአብሔርን ሕግ ማድረግ አይችልም። ግን ምንድን ነው የሚለው መሰላችሁ? ሕጉ መንፈሳዊ ነው። ቆይ ወደ ታች ልውረድ። ምን ይላል? ሕግ ኃጢአት ነውን? አይደለም ብሎናል። ታዲያ ምንድን ነው ኃጢአት ካልሆነ ስንል፣ አንደኛ የኃጢአት የሚገልጥ መሳሪያ ነው ብሎ ይህን ትንተና ሲሰጥ እያነበብን ነው። ሌላስ እንውረድ ወደ ታች ቁጥር 12 ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስተ ቅድስት ናት፣ በጎም ናት ብሎ ይናገራል። አያችሁት? ሕጉ መለኮታዊ ነው። አይገርምም? አትመኝ፣ አትስረቅ፣ አታመንዝር የሚለው ቃል የእግዚአብሔር ንጹሕ ሕግ ነው። መንፈሳዊ ነው። እሺ፣ ግን ወደ ፊደል የሚወርደው ሰው ሲተረጉመው ነው። ይሄ ምንድን ነው? አገባ ብያቸዋለሁ። የውላችሁ ክፉና ደግን የሚለው መለኮታዊ ነገር ወደ አፈር ሲመጣ አፈሩ መለኮታዊነትን በትክክል መግለጥ፣ ማሳየት፣ መለየት ስለማይችል ሕጉን ምን አረገው መሰላችሁ? ሲተረጉመው አበላሽቶ ተረጎመው። አስቶ የማይለውን ትርጉም ሰጥቶ ተረጎመው። ምን ማለት ነው ስትል ኢየሱስ ጋር ልመጣ ነው። ሕጉ አታመንዝር ብለዋል አለ። የእናንተ ሕግ ነው። ሙሴ አታመንዝር ሲላችሁ እናንተ ወንድና ሴት ወይም አንድ ሴት ባል እያላት ሌላ ወንድ ጋር ሄዳ ስትተኛ አመነዘረች አላችሁ። ይሄ ውጫዊ ነው። እሺ፣ ውጫዊ ነው። ምን ማለቴ ነው? ምድራዊ ስርዓትን በምድር ያለን ጋብቻ አንድ ሰው አፈረሰ ማለት ነው። ስለዚህ አመነዘረ፣ አታመንዝር የተባለውን ምን አረገው? አፈረሰው። ወይም አታመንዝርም ያው ነው፣ ግን አትመኝም ከዛ ጋር የተያያዘ ነው። ሲመኝ ምድራዊውን በምድርም ቢሆን ሕግን አፈረሰ። በምድርም ስህተትን ሲፈጽም ይገኛል። እና እነ ሙሴ ይሄንን ሕግ ነው ሲያስተምሩ ሲደግሙ የኖሩት። ኢየሱስ መጣ። ምን አለ? ሕጉ አትመኝ ይላል አለ። እኔ ግን አለ እኮ አትመኝ ነው። ይቅርታ፣ ይሄን ነገር አሁንም ልድገመው፣ በትክክል አላልኩትም። እስቲ ወደ አለበት ቦታ ልሂድ። ሶሪ 5 ላይ ነው። እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ካለ በኋላ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት አትገቡም ይልና
ለቀደሙት አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣው ሁሉ ፍርድ ይገባዋል። ወንድሙን ጨርቃሚ ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው የገሃነም እያለ ይልና ወደምለው ነገር ልድረስ። ቁጥር 27 ላይ ነው የምፈልገው ነገር ይላል። ምን ይላል? አታመንዝር እንደተባለ ሰምታችኋል አለ። ከዛስ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል አለ። ምን እያደረገ ነው ኢየሱስ? ይህ ነው አታመንዝር የሚለውን ሕግ በሙሴ ያ መንፈሳዊ ሕግ ሙሴ ጭንቅላት ውስጥ ሲገባ ምድር ሲነካ አፈር ላይ ሲወድቅ ወርቅ አፈር ላይ ሲወድቅ እንደቆሸሸው ሙሴ ሲያስተምረው ሕግ ሲሰጠው አንደኛ በህዝቡ ልብ ውስጥ ይገባና ከአፈር ጋር ነው የሚደባለቀው። አሁን ህዝቡም እንደ ሙሴ ስለሆነ አፈር ውስጥ ይገባና ትክክለኛ ትርጉሙ ይጠፋና በተሳሳተ መልክ ሲተረጎም ይገኛል። እና ምን ሰው እየተመኘ አልጋ ላይ እስካልወደቀ ድረስ ኃጢአት አልሰራም ይባል ነበር። ለእግዚአብሔር ይሄ ደግሞ ምንድን ነው? ለእግዚአብሔር ይሄ ደግሞ ህግን ማፍረስ ነው። ለሰው ግን ምንም አይደለም፣ አይታይማ። ሰው ኃጢአት ነው የሚለው ግብር ላይ ሲያውለው ነው። ድርጊት፣ እንቅስቃሴ ሰው አንድ ነገር ሲያደርግ ሰው ሲያየው ነው ህግ እንዳፈረሰ እንኳን የሚታወቀው እንጂ አይታወቅም። ስለዚህ ህጉ በትክክል በምድር ላይ እየተተገበረ አልነበረም። ከዚህ የተነሳ ነው ህግን በመፈጸም ማንም መጽደቅ አይችልም የተባለው። ታዲያ ምን እያደረገ ነው ህጉ ካላችሁኝ፣ እዩ ህጉ 600 ህግ አለ በአይሁድ ባህል ውስጥ በአይሁድ እንትን ውስጥ ከ10 በላይ 10 ተተርጉሞ ማለት ነው ማአት ነገር ተተርጉሞ እስከ 600 የሚደርስ ህግ አለ። ይሄ ህግ ሰው ሊሸከመው ከሚችለው በላይ ሆኗል። እና ሰው በስጋው በተፈጥሯዊ ማንነቱ ቢወድቅም ባይወድቅም ማለት ነው ያው የወደቀው ህግን ለመፈጸም ሲጣጣር ነው አይደል? አትግደል ነው አትብላ የተባለውን ምን አለው? አፈረሰው። በቃ አይችልም። ተፈጥሮ ይሄ ከምድር አፈር ተበጀ አዳም። ይሄ ሰውዬ ተፈጥሯዊ ሰውዬ ህግ ከመጣበት ምን አረገው? በስጋ ሰውነት ውስጥ እንዳውም ቆይ እኔ ለመናገር ወይ ደግሞ ለመተርጎም ከመሞከሪ በፊት እስቲ መጽሐፍ ያለውን ይሄን አሁን ልገልጸው የፈለኩትን ነገር ምን አለው? ቁጥር 5 ላይ ምን ይለዋል? በስጋ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና ይላል። የኃጢአት መሻት በስጋ ሳለን ይሄ ሰውነታችን የሳተ ነው ወይም ኃጢአት ነው። ተፈጥሮዬ ኃጢአት ነው። ህጉ ይመጣና ግን ይሄ የተደበቀ ሰውነቴ ውስጥ ያለ የኃጢአት ባህሪን ይቀሰቅስብኛል። እንዴት? ህጉ አትመኝ ባላለ ምኞትን ባላወቅ ወይም ምኞት ውስጥ ያለ ውስጤ ምኞቴን ፍልቅቅ አድርጎ ባላወጣብኝ ነበር ይላል። ግን ኃጢአት ምን አገኘ? በውስጤ የተቀመጠው ተዳፍኖ ተሰውሮ የነበረው ኃጢአት ግን እንቅስቃሴ ያገኘ። በምን? በትእዛዝ። ልክ አትመኝ ሲለኝ ውስጤ እንቅስቃሴ ጀመረ። መመኘት
አትመኝ የሚለው ቃል ሲል ምኞት ውስጤ ግልብጥ ብሎ ገነፈለ። ምን አለ እዚህ ጋር? ኃጢአት ግን ምክንያት አግኝቶ ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነው። ሕግ ከሌለ ኃጢአት አቅም የለውም፣ ፓወርለስ ነው። አያችሁት? ቁጥር 9 ምን ይለናል? እኔም ድሮ ያለ ሕግ ሕያው ነበርሁ። ያለ ሕግ ሕጉ ይው ከአዳም ይላል። አንድ ቦታ አንብቤላችሁ ዝም ብለን ያለፍንበት ቦታ ምዕራፍ 6 ምዕራፍ 5 ወደ ምዕራፍ 5 እንሂድ። ቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንደዚህ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይልና ቁጥር 13 ላይ ምን እንደሚል ታውቃላችሁ? ስለ ሕግ አይደለም ርዕሱ፣ ኃጢአት ነው፣ ግን ተያያዥነት ስላለው ሕግን ያስቀምጣል። ምን ይላል? እኔም ያልተናገርኩት ለዛ ነው። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ጥሩ፣ ወደምፈልገው ስፍራ አሁን ነው የምደርሰው። 14 ቁጥር ላይ ምን አለ? ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። ምን ማለት ነው? እኔ የምላችሁ በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ ይላል። ከአዳም እስከ ሙሴ ሞት ነገሰ ይላል። ቆይ ከአዳም እስከ ሙሴ የነበረው ሕዝብ ኃጢአት አልሰራም እንዴ? የሚመልስልኝ አለ? ከአዳም እስከ ሙሴ አዳም ወደቀ እንዴ? ሶዶምና ገሞራ መቼ ነው የነበረው? በአብርሃም ዘመን። አዎ፣ ግን መጽሐፍ ምን ይላል እዚህ ጋር? ልብ በሉ። ኃጢአትን ባልሰሩት፣ አየህ፣ ኃጢአት አልሰራም ይለናል። ለምን መሰላችሁ? እውነት ነው እኮ እኛንን ኃጢአት የምናውቀው፣ እነሱ ኃጢአትን አያውቁም። ልንገራችሁ ለምን ካላችሁኝ፣ ከአዳም እስከ ሙሴ ድረስ ሕግ አልወረደም። ኃጢአትን የሚገልጠው ማን ነው? ሕግ ነው። ይነው? አዎ፣ ሕጉ 10ቱ ትእዛዝ ወረደና እግዚአብሔር በእጁ የጻፈው አትመኝ፣ አታስረቅ፣ አታምልክ ምናምን ብሎ፣ ከዛ በፊት ግን እነዚህ ትእዛዞች እንትና እኮ የወደቀው አዳም የወደቀው በምን ትእዛዝ ነው? አትብላ ብቻ ናት። እሺ፣ ከዛስ እዩት፣ ሰው ነፍስ ይገላል። እዩት፣ ሰው ያመነዝራል። በሎጥ ዘመን ወንድ ከወንድ ሴት ከሴት እጅግ የከፋ እርኩሰት ይደረግ ነበር። መላእክቶቹን ወርደው ካልተገናኘናቸው ብለው ሲያስጨንቋቸው ታስታውሳላችሁ። የሎጥን ቤተሰብ ሲበጠብጡ እነዛ የዛ ሀገር ሰዎች ምድር ከአመጿ ከጥፋቷ የተነሳ በውሃ ጠፋታለሁ ብሎ እግዚአብሔር በውሃ እኮ አጠፋቸው አይደለ? ግን ሰው ምን አያውቅም? አሁንም ኃጢአትን አያውቅም። እግዚአብሔርን መበደል ምን እንደሆነ አያውቅም። እሺ፣ እንድታውቁ እንድትረዱ። መቼ ነው የመጣው ሕግ? ሙሴ እስራኤል ከግብፅ ወጣ። በምድረ በዳ ምን ወረደ? ሕግ ወረደ። ከዛ ከሙሴ ሕግ ሰዓት ጀምሮ ኃጢአት መታወቅ ጀመረ። ግን በዓለም አልነበረም። ኃጢአት ነበረ፣ ግን በሰው አይምሮ ምን አይባልም፣ አይታወቅም። እሺ፣ ስለዚህ እንደ ልባቸው ይኖሩ ነበር ማለት ነው። እሺ፣ በሙሴ ዘመን ደግሞ ሕጉ መጣ። ሕጉ መጣና የሚሰሩትን ስራ በሙሉ ምንድን ነው አላቸው? ኃጢአት ነው አለ። የሰው ሚስት ሲወስድ ኃጢአት ነው፣ ሲያመነዝር ኃጢአት ነው፣ ሲሰርቅ ኃጢአት ነው፣ ሲመኝ ኃጢአት ነው። አያችሁት? በቃ ማዕት ነገሮች ምን ሆኑ? ሕግ ሲመጣባቸው ኃጢአት ነው። ስለዚህ ሰው ደግሞ ከዛ መሸሽ ሲችል ምኞቱ
ምንድን ነው የኃጢአት ትእዛዝ በሰውነቱ ምኞት ይፈልቅበትና መውደቅ 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 መውደቅ። ከዛስ ለኃጢአት ደግሞ ምን አመጣ እግዚአብሔር? እዛ በግረዱ በደም ተረጩ ምናምን ከኃጢአት ምንም መንጻት የሚባል ውጫዊ ስርዓት ግን አያጸድቅም፣ ግን አያነጻም። ግን ለስጋ የሚሆን ነው ለስጋ ማሟሻ የሚሆን የበግ ደም የምን ደም አለ። እስከ መቼ? ኢየሱስ ክርስቶስ እስኪመጣ ድረስ። ልክ ኢየሱስ ሲመጣ የቤተ መቅደስ ስርዓት የፈረሰው ለምንድን ነው? መንፈሳዊ ሆነ ምኑ? ሕጉ። መንፈሳዊ ሆነ ምኑ? የኃጢአት መንጻት። መንፈሳዊ ሆነ ምኑ? አምልኮ። መንፈሳዊ ሆነ ምኑ? ከእግዚአብሔር ጋር መገናኘት። ያ መለኮታዊው ዓለም ወደ ምድር ስለወረደ የምድራዊው ስርዓትና ይህ ከእግዚአብሔር ጋር የሚባለው ግንኙነት ሁሉ ምን ሆነ? ወደቀ። ለዚህ ነው እዚህ ጋር ምን የሚለው? አሁን ግን አለ ቁጥር 4 ምዕራፍ 7 ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ቁጥር 6 ደግሞ አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ማለት። በፊደል ኑሮ በአሮጌው ሰው ሕጉን መፈጸም አልቻልንም፣ አንችልምም ለዘላለም። ሁለቱንም ነው ያጠፋው። የፊደልም ሕግ የተሳሳተ ለሕጉ የተሳሳተ ትርጉም መስጠትና የተሳሳተ ትርጉም የሚሰጠውን ባህሪ ሁለቱን አጠፋልን። ሃይማኖትና ስብዕናን አጠፋው በመስቀሉ። ክርስቶስ ገደለው። አዲስ ሰው እና ንጹሕ ሕግ መጣ። አዲስ ሕግ መንፈሳዊ ሕግ መጣልን ማለት ነው። እሱ ክርስቶስ ነው። በዚህ መሳት የለም። ለምን ይኸውላችሁ፣ በዚህ መንፈሳዊ የሆነው ሕግ የኔ እናንተ ማንነት ነው። አሁን ሰውነታችን መንፈስ ነው፣ ሕጉ መንፈስ ነው። እሺ፣ ትእዛዚቱም ቅድስት ናት። ቅድስተ ቅዱስ እኛ ቅድስተ ቅዱሳን ውስጥ ገባን ማለት ራሳችን ቅድስተ ቅዱሳን ሆንን ማለት ነው። እሺ፣ ራሳችን የእግዚአብሔር ሕግ ሆንን። እንግዲህ እግዚአብሔር ራሱን አያጠፋም አይደል? ራሱን አይበድልም አይደል? እኛ አትስረቅ ነን፣ እኛ አትመኝ ነን። እሺ፣ እኛ አለማመንዘር ነን፣ እኛ አለመግደል ነን። በቃ ሰው ሆነ፣ ሕጉ ሰው ሆነ፣ ስብዕና ሆነ ማለት ነው። አሁን ሕጉ ምን ሆነ? ፍጹም ተፈጻሚነትን አገኘ ይላል። እኔ አሁን ፐርፌክሽን ፍጹምነት ነው እየሰበኳቸው ያለሁት። እኛ ደርሰናል ወይ? እሱ ሌላ ጥያቄ ነው። ወደዚህ ደርሳችኋል ወይ? ሌላ ነው። ግን ውስጣችን ያለው መንፈስ ሕግ ነው ራሱ። ማንም ሳያስተምረን ብቻችን ራሳችንን የምንቆጣጠር ሰዎች ነን። ይሄንን አትንካ ምናምን የሚለን ሕግ ሳይመጣ ልክ አለመሆኑን እኛ እናውቃለን። ቸርች ሄደን የሆነ አስተማሪ ሳያስተምረን፣ እኔ ሳላስተምራችሁ በሄዳችሁበት እናንተ እግዚአብሔርን ደስ የሚያሰኘን ነገር እናንተ ራሳችሁ በራሳችሁ የምታውቁ ናችሁ። ለምን? አሁን መንፈሳዊ ሕግ ሰው ነው እንጂ በፊደል የተጻፈ ስርዓትና ወግ አይደለም። የእግዚአብሔር ስም ብሩክ ይሁን። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አያችሁት? ንጹሕ ነው ሕግ። በሕግ ባይሆን ግን በሕግ ባይሆን ኃጢአትን ባላወቅኩ ነበር። አትመኝ ባላለ ምኞትን ባላወቅሁ ነበር ይላል። አሁን አለወቅ ነው የምትሉት አይደለም። አለወቅ አይደለም። አለማወቅ አይደለም። አሁን
አሁን ከክርስቶስ ጋር መሞት ነው። ለማ ለሕግ ነው። አሁን ውስጣችን ብዙ ጊዜ አሁን እኔ እናንተ ጋር የሚሰራ ነገር ሊኖር ይችላል። መንጻት የሚገባው ነገር ምንድነው ካላችሁኝ፣ ለምሳሌ አንድ በጣም የምትቸገሩበት ነገር ሊኖር ይችላል። ምንድነው ካላችሁኝ፣ በቃ ራሳችሁ ታውቁታላችሁ። በውስጣችሁ የምትታገሉበት ምንድነው ካላችሁኝ፣ ኃጢአት ነው ብለን የምናስበው፣ እግዚአብሔርን መበደል ነው ብለን የምናስበው የሆነ ነገር አለ። እሱ ለእናንተ ትቼዋለሁ። በግል ህይወታችን አለ ሁላችንም ውስጥ። ያንን ነገር እኔ እናንተ እንዴት ነው የምናሸንፈው የሚለውን ሐሳብ ነው ትንሽ የማወራችሁ። ከዛ ጨርሳለሁ። ያ ነገር የእግዚአብሔር ሐሳብ አይደለም፣ የእግዚአብሔር ፈቃድ አይደለም። ግን እንቅ አንገታችንን እንቅ አድርጎ እናረገዋለን። ተታለን እናረገዋለን። ሳንችል እንወድቃለን። ወይኔ ምን ማለቴ ነው? ይህን ነገር አደረኩ፣ ማድረግ የለብኝም፣ እግዚአብሔርን አሳዘንኩ እንላለን። አሁንም ጥርሳችንን ነክሰን እንቆምና ግን ተመልሰን ምን እንሆናለን? እንወድቃለን። ምን ይላል ጳውሎስ እዚህ ጋር መሰላችሁ? የማደርገውን አላቅምና የምጠላውን ያን አልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ አለ። አሁን እዚህ ጋር ነው አያችሁት? አትመኝ የሚለው ነገር ቅዱስ እንደሆነ ጳውሎስ ያንን ማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ አለ። አሁን እናንተ ወይም አንቺ ወይም አንተ ልታውቁ የሚገባችሁ ነገር አንድ ነገር ያሳየናል መጽሐፍ። ልናውቀው የሚገባን ነገር ሁላችንም እየወደቅን ምን እያለ እዩት። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል ይልና ነገር ግን ይላል እዚህ ጋር ነው የሚገኘው። በብልቶቼ ይላል አያ ኃጢአት እኮ የለም ሞቷል ብለናል። ግን አንድ ነገር ያሳየኛል። በብልቶቼ ከአይምሮዬ ሕግ ጋር የሚዋጋኝን በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለው። ሚስጥር የሚወጣው እዚህ ጋር ነው። ኃጢአት ሰውየው የለም፣ በብልቶቻችን የሚሰራ ግን በምን በኃጢአት ሕግ። ነገር ግን በብልቶቼ ከአይምሮዬ ሕግ ጋራ ከመንፈሳዊ ሕጌ ጋራ ከእውነተኛው ማንነቴ ከመንፈሴ ጋራ የሚዋጋ በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ ያለው። የምን ሕግ? ያልሞተ ሕግ። አሁን የምንማረው ስለምን መሞት ነው ብያቸዋለሁ። ለሕግ ስለመሞት ነው እየተማረን ያለ ነው። እዚህ ጋር ሌላ ሕግ አያለው ካለ በኋላ እዩት፣ ቁጥር 24 ስለ ሞት ያወራል። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ከሞት ከተሰጠ ሰውነት ማን ያድነኛል? ከዚህ የኃጢአት ሕግ ለኃጢአት ሕግ ተፈጥሮ የሆነ ማንነት ውስጥ ያለ የኃጢአት ተፈጥሮ የሚገዛው ለሞት የተሰጠ ሰውነት ማለት ነው። ስጋችን ለኃጢአት ተሽጧል። አያችሁት? ኃጢአት ሕግ ነው። ተፈጥሮው በኃጢአት ስቶ ወድቋል። ሕግን አግብቷል። ለኃጢአት ወድቋል። እንዲገዛ የጨለማ መንግስት ውስጥ የሰይጣን መንግስት ውስጥ ወድቋል። ሕግ ነው ይሄ እግዚአብሔርም ሊሽረው አይችልም። ግን እኛ ለሱ ስንሞት ብቻ እንፋታለን። በሞት ነው ጋብቻው ምን የሚለው የሚፈታው። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በሞት ብቻ ነው ምድነው። ለዚህ ሰውዬ ስሞት፣ ለዚህ ሕግ ስሞት ነፃ ወጣለሁ ይልና ግን የምስራች እናያለን 8:1 እዛ ድረስ ልድረስ።
እንግዲህ በክርስቶስ ላሉት አሁን ኩነኔ የለባቸውም ካለ በኋላ ቁጥር 2 ፈልጌ ነው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። አሜን። በክርስቶስ ኢየሱስ ያለው ይሄ ከሞት የተነሳው ስብዕና ለኃጢአት ከሚገዛው ለኃጢአት ከሚኖረው ከዚህ ከሞተ ሬሳ ሰውዬ ምን አድርጎኛል? አርነት፣ ነፃነት ሰጥቶኛል ይላል። እግዚአብሔር ይመስገን። ስለዚህ ቁጥር 6 ነው አሁንም ደግሜ የማነብላቸው ሮሜ 7 አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ሮሜ 8:2 ማለት ነው ይሄ። እሺ ከሮሜ 8:2 ጋር አንድ ነው፣ አንድ ሐሳብ ነው። ከሕግ ተፈተናል። ከምን አይነት ሕግ? ከኃጢአት ሕግ። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። የፊደል ኑሮ የኃጢአት ሕግ ነው በቃ። እና ሕግ ማለት በአሮጌው ሰው ኃጢአትን የሚቀሰቅስ መሳሪያ የእግዚአብሔር ቀስት ነው ማለት ነው። እስቲ አንድ ጥቅስ ብቻ ላውራና ልጨርስ። አንደኛ ቆሮንቶስ ምዕራፍ 15 55 መሰለኝ ወይ 56 አካባቢ ምን ይላል? ምን ይላል? 55 ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጥ ለእግዚአብሔር ምስጋና ይሁን ይላል። መቼ መቼ መቼ? ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ ዳሩ ግን የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? የኃጢአት መውጊያው የሞት መውጊያ ኃጢአት ነው፣ የኃጢአት ኃይል ሕግ ነው አለ። ግን በጌታችን በኢየሱስ ክርስቶስ ለኃጢአትም ለሕግም ሞተን ስለተነሳን በእርሱ በኩል ድል መንሳት ስለተሰጠን ለእግዚአብሔር ምስጋና ይሁን ይላል። ጨርሻለሁ። ተባረኩ።